ቀጣፊ አገኘሁሽ። ቃል አሁንም ማስመሰሏን ቀጥላለች። የገዛ እናቷን ወይዘሮ ሀረግን ለመሸወድ እንግዲህ የመጨረሻ እድሏን ሞክራ ነበረ። ነገር ግን አልተሳካላትም ማለት ነው። የገዛ እናቷ የወለደቻት እናቷ ያለ አባት ያሳደገች እንደ እናትና እንደ አባት ሆና አሳድጋ እንግዲህ ለዚህ ያደረሰቻት እናቷ እንኳን ሜዳ ላይ ጥላታለች ማለት ነው። ክፉ በመሆኗ ባለመለወጧ እንግዲህ ቃል አሁን ላይ እንግዲህ ያው እየደረሰባት ያለው ነገር በሁሉም ሰዎች ተጣልታለች ማለት ነው። በስተመጨረሻ ላይ እንግዲህ አሁን ላይ ለአደጋ ልትጋለጥ ነው ማለት ነው። የገዛ ጓደኛዋን ከዚህ በፊት እንደከዳች ይታወቃል። ከአቶ በኃይሉ ጋር ሆኖ እንግዲህ ዝም እንድትል አድርገዋት ነበረ ማለት ነው። አሁን ላይ እንግዲህ ቃልን አግኝታ ልትበቀላት ነው ማለት ነው። እስከ ዛሬ ድረስ እንግዲህ በጣም ይዋደዱ ነበረ፣ ምስጢረኞች ነበሩ። ነገር ግን በስተመጨረሻ ላይ ቃል ሁሉንም ነገር ስላበላሸች እንዲሁም ደግሞ በህይወቷ ስለፈረደችባት ከአቶ በኃይሉ ጋር በመመሳጠር እንግዲህ ብዙ ነገር እንዳደረጓት እንደበደሏትና እንዲሁም ደግሞ ሌላ ቦታ ወስደው ዝም እንድትል እንደ ጣላት ሁላ እንግዲህ ታውቃለች። ነገር ግን አሁን በስተመጨረሻ እንግዲህ ፊት ለፊት ተፈጠዋል ማለት ነው። ቃልና ጓደኛው ምን ሊፈጠር ይችል ይሆን? የሚቀጥለው ቪዲዮ ላይ የምናየው ይሆናል። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። እንኳን ወደ ሲፈን ቻናል በሰላም መጣችሁ። ለሲፈን ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ነባሮች ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ወይዘሪት ቃል እንግዲህ እናቷ እንድታምናት አሁንም ከሰላም ቤት እንደተባረረች ስለምታውቅ አሁን ላይም እንግዲህ ስለ ሰላም አንዳንድ ነገሮች ለእናቷ ለመናገር ለወይዘሮ ሀረግ ለመናገር እንግዲህ አሁንም ማስመሰሏን ቀጥላለች ማለት ነው። እንግዲህ እሷ ደግሞ ወይዘሮ ሀረግ ሳሚን በመጠየቅ ሳሚ ደግሞ ስለ ቃል ሁሉንም ነገር ዝርዝር አድርጎ ነግሯታል ማለት ነው። አሁን ላይ ደግሞ ቃል እናቴ ምንም ነገር አታውቅም ብላ እንግዲህ አንቺ ውብ ዘራሽ ነሽ፣ መንገድ ላይ ተወልደሽ ያደግሽ ነሽ ብላ ሰድባኝ ነው ያባረረችኝ ብላ እንግዲህ አሁንም ማስመሰሏን ቀጥላ እናም ደግሞ እናቷም እንግዲህ ወይዘሮ ሀረግ ዝም ብላ ስታዳምጣት ነበር እስከ መጨረሻው ድረስ እና ያው ዝም ብላ ስታዳምጣት ደግሞ ያው ወይዘሪት ቃል እንግዲህ እየሰማችኝ ነው። እናቴ መቼም ብትሆን የወለደችኝ እናቴ ስለሆነች አትጨክንብኝም፣ እናም ደግሞ ታምነኛለች። በመጨረሻም ደረጃ ላይ እንግዲህ ያው ደርሳ አሁንም ማስመሰሏን በዚህ ልክ እንግዲህ በሰዎች እንድትጠላ አድርጓታል። በእናቷ እንኳን እንድትጠላ መጠለያ እንዳታገኝ ነው የሆነችው ማለት ነው። ቃል የክፉ ሰው መጨረሻ እንግዲህ ይሄው ነው። ማንም አይወደውም ማለት ነው። ምድርና ሰማይ ራሱ አትፈልገው ማለት ነው ክፉ ሰው። ለዛ ነው አብዛኛውን ጊዜ መልካም ሰዎች አይቆዩም እዚች ምድር ላይ ማለት ነው። እንግዲህ ቃል እስካሁን ድረስ ከመጀመሪያው ተነስታ እስካሁን ድረስ እንግዲህ መጥፎ እንደሰራች ነው። በስህተቶቿ እንኳን መማር አልቻለችም ማለት ነው። እያንዳንዱ ነገር ተሳኩልኝ ስትል መልሶ ብዙ ነገሮች ያጋጥሟታል፣ ይፈትኗታል፣ ሰዎች ሁሉ እንዲጠሏት አድርጎ ነገር ግን ወደ ራሷ መመለስ አቃታት። እስከ መጨረሻው ድረስ ወደ ራሴ ተመልሻለሁ እያለች ብዙ ሰዎች ስትጎዳ ነበረ። ሰላምንም እንግዲህ እኔ ወደ ራሴ ተመልሻለሁ እናት እያለች ስትሸውዳት ነበረ። እንዲሁም እያንዳንዱ ሰው እንዲያምናት የምታደርጋቸው ውሸት የምትፈጥራቸው ውሸቶች ሁሉ እውነት እስከሚመስላቸው ድረስ ተቀብለዋት ቃልን እንግዲህ በደንብ አድርጎ በቃ ወስደዋት ነበረ። መልካም ናት ተብላ ማለት ነው። እና ግን ክፋቷን አሁንም እንደቀጠለች ነው ያለችው። በዚህ ክፋቷ እንግዲህ አሁንም እናቷን ለማሳመን ወይዘሮ ሀረግን ሁሉን ነገር ስትነግራት ብላ ስታዳምጣት ከነ ምንም የማታውቀው ነበር የመሰላት። ነገር ግን እሷ ቀድማ ሁሉንም ነገር አውቃለች ማለት ነው። እንደው አንቺ መቼ ነው የምትማሪው? አሁን እንኳን በመጨረሻ ደረጃ ላይ ተሸንፈሽ እንኳን ለምንድን ነው እጅ ማሰጪው እያለቻት በስተመጨረሻ ላይ አንቺ መቼም መጠለያ አይንሽ፣ መቼም ወልደሽኛል፣ አባቴ እንኳን ሽንት ቤት ጣይ ስልሽ አንቺ አልጣልሽኝም፣ አሳድገሽኛል፣ ሜዳ ላይ መቼም ጥለሽኝ አትሄጂም እናቴ እያለች እየለመነቻት እንኳን ትታት ነው የሄደችው ማለት ነው። ይሄን ነው እንግዲህ ምላሿ ማለት ነው። የክፉ ሰው መጨረሻ በእናትም በአባትም በሌሎችም መረገም ነው የሚሆነው ማለት ነው። መጨረሻዋ መውደቅ፣ የእሷ ውርደት ደግሞ በጣም ነው ደስ የሚለው። እንኳንም ተዋረደች። ክፉ ሰው እንግዲህ መጨረሻው ውርደት ነው ማለት ነው። በመጨረሻም እንግዲህ በሌላው በኩል አቶ በኃይሉም አንድ ቀን መዋረዱ አይቀርም። ነገር ግን አሁንም ተዋርዷል። በማንም አሮጊት
መጫወቻ የማንም አሮጊት መጫወቻ ልሁን እንዴ እያለ በጣም ተበሳጭቶ ነበረ። እሱ ራሱ ገና መቼ አየህና ገና መቼ የቃል አህል እንኳን ሳይሆን ከሷ እጥፍ የሚሆነው ነው ማለት ነው። አንተ ደግሞ የምትቀበለው መከራንም ስቃይንም ማለት ነው። ምክንያቱም ከወይዘሮ ፀሐይ ተርፏል ማለት ነው። ወይዘሮ ፀሐይ እንግዲህ ያው በሽጉጥ ልትመታው ነበረ፣ ልትተኩስበት ነበረ። ነገር ግን ተኩሳም ስታ ነበረ ግድግዳ የመታቸው። በመጨረሻም እሱ ደግሞ ቂም ይዞባት እንግዲህ እሰራልሻለሁ፣ ገልሻለሁ እያለ እየዛተባት ነው ያለው ማለት ነው። ቢሮ ቁጭ ብሎ እንግዲህ የእሱ ነገር ያው መቋጫ የለውም። አሁንም ክፋቱን ቀጥሎ እንግዲህ ሰላምን ሊጎዳት ይችላል። ሰላም ደግሞ እንዳትጎዳ እንግዲህ አሁን ላይ ሳሚ እዛ ቤት ውስጥ እንዲኖር ሰላምም እንዲሁም ብሌንም ፈቅደዋል። ነገር ግን ዳግም በሳሚ ስለሚቀና ብሌንን ስለሚወዳት ሳሚ የራሱ ያደርጋል። ስለዚህ እዚህ ቤት መኖር የለበትም። ለምንድን ነው ብሌንስ ሳሚ እንድኖር የፈቀደችው ብሎ በጣም ተበሳጭቶባል። ግቢ ውስጥ ራሱ ሁለቱን ትቶ ነበረ የወጣው። አሻፈሬ ብሎ ተናዶ እናቱ ቤት ነበረ የሄደው። እናቱ ቤት ከሄደ በኋላ ብዙ ፈተናዎች ገጥመውት ነበረ። ምክንያቱም ሽጉጡን ቤት ውስጥ ሲያዩ ማን ያመጣው ብሎ እናቱንም አፋጦ ነበረ። ነገር ግን እናቱም በስተመጨረሻ ላይ ብትደብቅም በስተመጨረሻ ላይ እውነቱን እንዲያውቅ አድርገዋለች። ነገር ግን ከአቶ በኃይሉ ጋር ጸብ መፍጠር እንዳሌለበት እሱ ደግሞ በኃይሉ ጋር እሄዳለሁ ጸብ እፈጥራለሁ ካለ እኔ ራሴን አጠፋለሁ ብላ እሱን እንዳስፈራራች እያንዳንዱን ነገር አሁን ላይ እንግዲህ ያው በእናቱ ሀሳብ ተስማምቷል። ነገር ግን ያው እንዲሁ እጁን አጣጥፎ ቁጭ ይላል ብዬ አላስብም። ምክንያቱም ሽጉጥ ይዞ እናቱን ለመግደል መጥቷል ማለት ነው ያ ሰው። ስለዚህ አሁንም ምንም ዋስትና የለኝም፣ እናቴን ይገድልብኛል፣ ቤተሰቦችን ሁሉ ያሰቃየው አባቴን የገደለብኝ እንደውም የአባቱ ገዳይ አቶ በኃይሉ መሆኑን ቢያውቅማ እውነት በጣም ከባድ ነው ዳግም ማለት ነው። ከሰማ በኋላ እንግዲህ በስተመጨረሻ ላይ ያው አቶ በኃይሉ በዳግም እጅ ነው የሚጠፋው ማለት ነው። ስለዚህ ሁሉንም ነገር ለመደበቅ ሞክራ ነበረ። ነገር ግን እውነታውን መደበቅ አልቻለችም። ምክንያቱም ዳግም በጣም ነቂ ሆኖባታል። ለምን እንደምትደብቀው ካልነገረችው ደግሞ ሌላ ጸብ እንደሚፈልግ እንግዲህ አስፈራርቷት ስለነበረ ሁሉንም ነገር በስተመጨረሻ ላይ ተናግራለች ማለት ነው። ዳግም እንግዲህ ግልፍተኛ ነው፣ ነገሮችን ደበቅ ማድረግ አይችልም። ፊት ለፊት ነው የሚጋፈጠውና ከሳሚም ጋር በዚህ ምክንያት ነው እንግዲህ አሁን ላይ ቂም በቀል መያያዝ የጀመሩት ማለት ነው። ሳሚ የሚሰራቸው መልካም ነገሮች ለዳግም ደግሞ መጥፎ ሆኖ ነው የሚታዩት። ብሌን እንግዲህ ዳግም ታፈቅሯለች፣ ትወደዋለች። ነገር ግን አሁን ላይ የሚያሳያቸው ባህሪዎች እንዲሁም ደግሞ የእሷን ፍላጎት ባለማወቁ ቅር ብሏታል ማለት ነው። ከሱ ይልቅ ያው ሳሚ በጣም እንደሚበልጠው ሁላ እያሰበች ነበረ በአይምሮዋ። ምክንያቱም ቾኮሌት ይዞላት መጥቶ ነበረ። ቾኮሌት ደግሞ ብሌን በጣም ትወዳለች ማለት ነው። ያ ነገር ደግሞ እስከዛሬ ድረስ እንዴት ነው ስጦታ ያልሰጠኝ እስከ መባል ድረስ ደርሳለች ማለት ነው። አሁን ላይ ዳግም እውነትም ለምንድን ነው ስጦታ ያልሰጠኝ? ለምንድን ነው እንደማልወድስ ለምንድን ነው ያላወቀው? ለነገሩ የኔ ጥፋት ነው፣ አልነገርኩትም የምወደውን ነገር። ነገር ግን ትወጃለሽ አትወጂም ብሎ የሆነ ነገር እንኳን አበባ እንኳን ቢሰጠኝ እያለች ነበር። ነገር ግን ዳግም ደግሞ በዚህ ነገር አያውቅም። በቃል ብቻ መግለጽ ነው የሚያውቀው። ስጦታ ደግሞ ፍቅርን ያጠነክራል። ፍቅር እንዲጨምር ከሚያደርጉ ስጦታዎች እንግዲህ አንዳንድ ፍቅረኞቻችን ይወዳሉ ብለን የምናስባቸው ስጦታዎች ለምንወዳቸውና ለምናፈቅራቸው መስጠት አለብን ማለት ነው። ከሳሚ እንግዲህ የምንማረው ይሄንን ነገር ነው። እሷም ሳሚ ቾኮሌት ይዞላት ሲመጣ ከአንዴም ሁለቴ ነው ይዞላት የመጣው። አበባ ሰጥቷታል፣ እሷም እምቢ ብላ ነው እንጂ እና ያን ነገሮች ደግሞ ዳግም ጋር የሉም ማለት ነው። ዳግም በተግባር ነው። ፍቅር በተግባር ሲገለጥ ደስ ይላል። ነገር ግን ስጦታዎች ሲኖረው ደግሞ እየበለጠ የእሷን ፍላጎት የእሷ የምትወደውን ነገር እያንዳንዷ ሴት ልጅ ደግሞ በስጦታ ነው የምትመሰለው እና ሴት ልጅ ስጦታ ስለምትወድ ከእውነተኛ ፍቅር ጎን ደግሞ የሚያስደስታትና የሚያስከፋትን ነገር ለይተን ማወቅ ነው ማለት ነው። የምንወደው ሰው የሚያስደስተውና የማያስደስተው ነገር ለይተን ማወቅ መቻል አለብን ማለት ነው። ይህ ነገር ደግሞ ከሳሚ ባህሪ የሚንጸባረቅ ነገር ነው ማለት ነው። ያን ነገር ደግሞ ወደዋለች። በዛ ላይ ደግሞ ምግብ ሲሰራ እያየችው ነበረ። በተለየ የፍቅር አይን አመለካከት ነበረ ስታዩ የነበረው ማለት ነው። ዳግም እንኳን ስልኳ ላይ ሲደውል የስልክ ጥሪዋ እንኳን ያው እሷን አላስነቃትም፣ እሱን እየተመለከተች ስለነበረ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ፣ አከብራችኋለሁ። ሀገራችን ኢትዮጵያን ሰላም ያደርግልን። እዚህ ጋር ደግሞ እንግዲህ ንፍሮ ቡና አለ። እኔ ቡና ካገኘው ሰላም ነው የሚሰማኝ ማለት ነው። እና እንጠጣ። ይሄን
የምንድነው የዶሮ አይን የመሰለ ቡና ይባላል። እና በስተመጨረሻ ላይ ይኸው ቡና ጋበዝኳችሁ። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። አይከፈልበትም። ላይክ ብታደርጉ ሼር ብታደርጉልኝ ይመቻችሁ።